የመጀመሪያው አይዲያል ሰልፍ ነው። ሁለተኛው ደግሞ አክቹዋል ሰልፍ ነው። ሰላም እንዴት ናችሁ? ክቡራትና ክቡራን ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ከረዥም ቆይታ በኋላ ተገናኝተናል። ለረዥም ሰዓት ብዙ ቦታዎች ላይ ከማስተምርበት ዩኒቨርሲቲ ተመድቤ ለተለያየ ቦታ ወደ ስራ ሄጄ ነበር። በዛ ምክንያት ነው ቪዲዮዎች መስራት ያልቻልኩት። ለዛ ደግሞ ይቅርታ ለመጠየቅ እወዳለሁ። በዛ መሀል ደግሞ እናንተም ኢንጌጅ ያደረጋችሁ አይደለም፣ ቪዲዮዎች እየታዩ አይደለም። ፕሊዝ ለምታውቋቸው ሰዎች ሼር በማድረግ አካውንት እንዲያድግ ሰፖርት አድርጎኝ። ዛሬ ጥሩ ሀሳብ ይዤላችሁ መጥቻለሁ። በዚህ ሀሳብ የበለጠ ነገራቶችን አንደርስታንድ ታደርጋላችሁ የሚል እምነት አለኝ። ወደ ሀሳባችን እንሂድ። ዛሬ የምናየው ነገራቶችን ብዙ ጊዜ ህይወታችን ውስጥ አወሳስበን እንመለከታለን። እነዛ ነገሮች ደግሞ ራሳችንን በደንብ ያስሩናል። ራሳችን የምንመለከበት መነጽር ደግሞ የበለጠ የተንሸዋረረ ይሆናል። በዛ መነጽር ራሳችን በምናይበት ጊዜ ደግሞ አብዛኛው ጊዜ ኔጌቲቪቲ ላይ ፎከስ እናደርጋለን። ያ ማለት ራሳችንን አለመውደድ፣ ራሳችንን አለመቀበል፣ ራሳችን ክብር አለመስጠት፣ ኢቭን ከሰዎች ጋር ሆነን ራሱ ለራሳችን በጣም የውርደት ሀሳቦችን ደጋግመን ማሰብ፣ ያ ነገር ለእኛ እንደማይመጥን ማሰብ በውስጣችን ላይ እናስተውላለን። እነዚህ ነገራቶች በሙሉ ተከበውና አንድ ላይ ተሰብስበው የሚመጡት ከየት ነው ብለን ስንመለከት ከሰልፍ ኢሜጅ ነው። ሰልፍ ኢሜጅ ምንድን ነው? የራስ ምስል ነው። ከራስ ምስል የሚመጣ የትኛውም ነገር ደግሞ ህይወትን ኢምፓክት ያደርጋል። ስለዚህ የራስ ምስል ምን እንደሆነ፣ የራስ ምስል በውስጡ ምን እንደያዘ፣ እንዲሁም ደግሞ የራስ ምስልን እንዴት ማስተካከልና መቀየር እንደሚቻል በዚህ ቪዲዮ የምናየው ይሆናል። የራስ ምስል ወይም ደግሞ ሰልፍ ኢሜጅ ባይ ሰልፍ በሁለት ይከፈላል። እነዚህም የመጀመሪያው አይዲያል ሰልፍ ነው፣ ሁለተኛው ደግሞ አክቹዋል ሰልፍ ነው። አክቹዋል ሰልፍ ላይ በደንብ እንነጋገርና ደግሞ ወደ አይዲያል ሰልፍ እንሄዳለን። አክቹዋል ሰልፍ ማለት አሁን ባላችሁበት ሁኔታ ራሳችሁን እንዴት ታዩታላችሁ? ለራሳችሁ ምን አይነት ሽልማት ትሰጣላችሁ? ራሳችሁን እንዴት ታከብራላችሁ? ራሳችሁን እንዴት ትንከባከባላችሁ? ብቻችሁን ስትሆኑ እዚህ አእምሯችሁ ውስጥ ስለ ራሳችሁ ያላችሁ ምልከታ ምን ይመስላል? ራሳችሁን እንዴት ነው ሚዛን የምታደርጉት ወይም ደግሞ የምትመዝኑት? የትኛው ቦታ ይገባኛል ብላችሁ ታስባላችሁ? አሁን ባላችሁበት ሁኔታ፣ አሁን ባላችሁ አይደንቲቲ እና ፐርሰናሊቲ በአንድ በሳይኮሎጂ ፕሪንሲፕል እንመስረትና ነገራቶችን እኔ ዘፎጊ ሚረር ፕሪንሲፕል ይባላል። ዘፎጊ ሚረር ፕሪንሲፕል ማለት ብዙ ጊዜ ሰዎች ራሳቸውን የሚያዩበትን ማንነት ወይም ደግሞ መነጽር የሚጋርድ አይደንቲቲ እንዳለ ነው የሚያስረዳው ዘፎጊ ሚረር ፕሪንሲፕል። በዚህ በፎጊ ሚረር ፕሪንሲፕል ውስጥ አንድ ሰው እንደ መስታወት ነው ብለን እናስብና ወይም ደግሞ መስታወት ፊት ቆሞ ራሱን እያየ ነው ብለን እናስብና እዛ መስታወት ፊት ቆማችሁ ስታዩ ፎጊ ሚረር ከሆነ ወይም ደግሞ ጭጋጋማ መስታወት ከሆነ የተለያየ ሻጋታ ምናምን አቧራ ከጋረደው ትክክለኛውን የእናንተን አይደንቲቲ ወይም ደግሞ ፐርሰናሊቲ አያሳይም ማለት ነው። ይህ የሆነበት ምክንያት የእናንተ አይደንቲቲ መታየት ካለመቻሉ ሳይሆን የመስታወቱ ፎጊ መሆን ወይም ደግሞ የመስታወቱ ጭጋጋማ መሆን ነው ያንን ያደረገ ያለው። ስለዚህ ማድረግ የምትችሉት ምንድን ነው? መስታወቱ ፊት ስትቆሙ ያንን ጭጋግ ማጽዳት አለባችሁ። የእናንተ ሪል የሆነውን ፐርሰናሊቲ፣ ሪል የሆነውን አይደንቲቲ ለማየት ወይም ደግሞ ከዛ ጋር ለመገናኘትና ለመወዳጀት። ስለዚህ ያንን ለማጽዳት ምን ማድረግ አለብኝ ነው የመጀመሪያ ደረጃ ላይ መረዳት ያለባችሁ ነገር። ህይወታችሁ ላይ ብዙ ጭጋጎች አሉ። እንደ ምሳሌ ብናነሳ መጥፎ ጓደኞችን እንደ ጭጋግ መውሰድ እንችላለን። መጥፎ ልማዶቻችሁ እንደ ጭጋግ ናቸው፣ የማይጠቅሟችሁ እንዲሁም ደግሞ ራሳችሁን እንድትልቁና እንዳትለወጡ የማይገፋፏችሁ አሮጌ ማንነቶቻችሁ እንዲሁም ጭጋጋማ መስታወት ናቸው ወይም ደግሞ ጭጋጎቻችሁ ናቸው። ስለዚህ ልታደርጉ የምትችሉት ምንድን ነው? እነዛን ጭጋጎች ማጽዳት አለባችሁ፣ የራሳችሁ ሪል የሆነ አይደንቲቲ፣ ሪል የሆነ ኢሜጅ ለማየት ማለት ነው። ስለዚህ አክቹዋል የሆነውን ኢሜጃችሁን ለማየት እነዚህ ነገሮች በተለያየ ሁኔታ ጋርደዋችሁ ከሆነ ትራውማቲክ ሞመንት ሊሆን ይችላል፣ ወይም ደግሞ ፖስት ትራውማቲክ ስትረስ ዲስኦርደር ሊሆን ይችላል። ከጭንቀት በኋላ ወይም ደግሞ የሆነ ሰው ሉዝ ከማድረግ በኋላ የሆነ ቢዝነስ ከከሰረ በኋላ ነገራቶች እንደምትፈልጉት በማይሆኑበት ደረጃ በሚመጣበት ጊዜ ጭንቀቶች የተፈጠሩት አንድ ላይ ተከማችተው የፈጠሩት ጭንቀት ሊሆን ይችላል። ስለዚህ እነዚህ በሙሉ ሲከማቹ ፖስት ትራውማቲክ ስትረስ ዲስኦርደር ይባላሉ። ከትራውማው በኋላ የሚመጣ ጭንቀት እንደማለት ነው፣ ወይም ደግሞ ከህመሙ በኋላ የሚመጣ ህመሙ ይዞት የሚመጣው ህመም እንደማለት ነው። እነዚህ በሙሉ ተሰብስበው ከቤተሰብ የሰበሰብናቸው፣ ከትምህርት ቤት፣ ከጓደኞቻችን ፍሮም ኤቭሪዌር የኛ ኢንክሊኔሽን ወይም ደግሞ የኛ ዝንባሌ ሆነው የነበሩ የማይጠቅሙን ነገሮች፣ የዋልንባቸው ቦታዎች፣ ያደረግናቸው ድርጊቶችና የተለማመድናቸው ልምዶች በሙሉ ለእኛ እንደ ጭጋግ የሆኑብናል ማለት ነው። ስለዚህ ሪል የሆነውን አይደንቲቲ ለማየት አንድ ሰው ምን ማድረግ አለበት? እዛ መስታወት ፊት ሲቆም ያ መስታወት ልክ እንደ ህይወት ነው ወይም ደግሞ የእሱ ሪፍሌክሽን ነው። ያንን ሪል ሪፍሌክሽን ለማየት ጭጋጎቹን በሙሉ ማጽዳት አለበት። ስለዚህ ጭጋጎቹን እንዴት እንደምታጸዱ እነግራችኋለሁ በመቀጠል። ስለዚህ እዚህ ፕሪንሲፕል ላይ ተመስርታችሁ ህይወታችሁን ስታዩት
ከረንትሊ ኢሜጃችሁ ምን ይመስላል? ራሳችሁን መርምሩት። ምን አይነት ጭጋጎችን በህይወቴ እያስተናገድኩኝ ነው? ምን አይነት ዳርክ የሆኑ ሳይዶችን እኔ ውስጥ ፕራክቲስ እያደረግኩኝ ነው? ኃጢአት ሊሆን ይችላል። ኢቨን ራሳችሁን አለመውደድ፣ አለመቀበል፣ ለራሳችሁ ሰልፍ ሳቦቴጂንግ ሶትስ ወይም ደግሞ ራስን መስደብ፣ ራስን መውቀስ፣ ራስን መጉዳት፣ ራስን ለማጥፋት መሞከር በተለያየ ሁኔታ እያደረጋችሁ ከሆነ እነዚህ ሁኔታዎች በሙሉ ትክክለኛ የሆነውን ስብዕናችሁንና አይደንቲቲያችሁን እንዳታዩና የተሻለ ማንነታችሁን መቅረጽ እንዳትችሉ ወደዛም እንዳትንደረደሩ እያገዷችሁ ነው። ስለዚህ እነዚህን እንዴት እንደምታጸዱ እነግራችኋለሁ። በዚህ ፕሪንሲፕል ተመስርታችሁ ህይወታችሁን ኢማጂን አድርጉት፣ እዩት፣ ቪዥዋላይዝ አድርጉት። እዛ ውስጥ ያሉ ጭጋጎች ካሉ እንዴት አድርጋችሁ ልታጸዷቸው እንደምትችሉት በሚቀጥለው ኤፒሶድ ወይም ደግሞ በሚቀጥለው የንግግር ሂደት ውስጥ አሳውቃችኋለሁ። ሁለተኛው ሰልፍ ኢሜጅ አይዲያል ሰልፍ ኢሜጅ ነው። አይዲያል ሰልፍ ኢሜጅ ማለት which is not tangible ወይም ደግሞ የማይታይ የማይጨበት ከረንትሊ የሌለ ማንነት ሲሆን ኢማጂን የምታደርጉት ነው ወይም ደግሞ ልታዩ የምትፈልጉት ልትሆኑ የምትፈልጉት የእናንተ ፐርሰናሊቲ ነው። እዛ ፐርሰናሊቲ ውስጥ ምን አይነት ስብዕና ይታያችኋል? ምናልባት 3 ዓመት 4 ዓመት 1 ዓመት 6 ወር በኋላ ማንነታችሁ ምን ይመስላል? ያንንስ ማንነት እንዴት አይነት ማንነት እንዲመስል አድርጋችሁ ነው እየቀረጻችሁ ያላችሁት እና ለዛ ማንነት ልትከዙ ራሳችሁን እያስገዛችሁና እያለማመዳችሁ ያላችሁት። አክቹዋል ሰልፍ ኢሜጃችሁ በጣም የተወሳሰበና የማይጠቅም ማንነት ውስጥ የተጎነቆለና ያደገ ከሆነ አይዲያል ሰልፍ ኢሜጃችሁ ዘ ሴም አማውንት ኦፍ ኢነርጂ ተሸክሞ በመሄድ ያንን ቢር ያደርጋል ወይም ደግሞ እዚህ ጋር ካለው ማንነታችሁ እዛ ጋር ማንነታችሁ ጋር ይሄድና ምን ያደርጋል? ይንጸባረቃል ማለት ነው። ያም ማለት እዚህ ጋር ያለው ኔጌቲቪቲ፣ እዚህ ጋር ያለው ጭንቀት፣ እዚህ ጋር ያለው ድባቴ፣ እዚህ ጋር ያለው ስቃይ፣ ህመም፣ ራስን ለማጥፋት መሞከር በሙሉ አንድ ላይ ተሰብስቦ የሚመጣው ህይወት ላይ ወይም ደግሞ የማታዩት ማንነታችሁ ላይ ሪፍሌክት ያደርጋል። ስለዚህ አሁን ላይ ያላችሁትን ማንነት አሁን ላይ ያላችሁበትን እኔነት ማትወዱት ከሆነ አይዲያል ሰልፋችሁ በዛው ልክ ይሆናል ማለት ነው። ነገ አያስደስታችሁ፣ ነጋችሁ ጨለማ ነው የሚሆነው። ፔሲሚስቲክ ትሆናላችሁ። ያም ማለት ነገራቶችን የምታዩበት ዳይሜንሽን በሙሉ ጨለማ ነው። የሚፈጠረው ነገር በሙሉ እናንተን ለማጥፋት፣ እናንተን ለመደምሰስ፣ የእናንተን አይደንቲቲ ለማጥፋት፣ አኗኗራችሁን ለማበላሸት እየተደረገ እንደሆነ ኢማጂን ታደርጋላችሁ። አእምሯችሁ ሁልጊዜም ቤዝ የሚያደርገው ኔጌቲቪቲ ባያስ ላይ ነው። ኔጌቲቪቲ ባያስ ማለት የሚመጡ የትኛውንም አይነት ሰርከምስታንስ ወደ አሉታዊ ነገር በመቀየር መረዳት ማለት ነው። ሰዎች ሲመጡ፣ ስራዎች ሲመጡ፣ ነገራቶች ሲከሰቱ፣ ህይወታችሁ ላይ ፖዚቲቭ ነገር ኢቨን ሀፕን ቢያደርግ ኢቨንቶች ላይ ስትሄዱ ኢቨን እናንተ ምን ታደርጋላችሁ? ኔጌቲቭ ሳይዱን ብቻ የምታዩ ትሆናላችሁ። በምን ምክንያት ነው ይሄ የሆነ ያለው? አክቹዋል ሰልፋችሁ በጣም ወሪፉል ወይም ደግሞ አንግዢየስቲ በጣም የበዛበት ስለሆነ፣ ጭንቀት፣ ድባት የበዛበት ስለሆነ አይዲያል ሰልፋችሁ ላይ ሪፍሌክት ያደርጋል ማለት ነው። ስለዚህ አይዲያል ሰልፋችሁን ሪሼፕ ለማድረግ ዩ ሃቭ ቱ ሪሼፕ እዚህ ጋር ያለውን አክቹዋል ሰልፋችሁን ማለት ነው። ስለዚህ አክቹዋል ሰልፋችሁን እንዴት አድርጋችሁ ሪሼፕ በማድረግ አይዲያል ሰልፋችሁንም ኢን ዘ ሴም ፕሮግረስ ሪሼፕ እንደምታደርጉት ደግሞ ልንገራችሁ። እዚህ ጋር የምታደርጉት ምንድን ነው? አክቹዋል ሰልፋችሁ እዚህ ጋር አለ። አክቹዋል ሰልፋችሁ ማለት ቅድም በነገርኳችሁ በጭጋጋማው መስታወት ፕሪንሲፕል መሰረት ወይም ደግሞ በፎጊ ሚረር ፕሪንሲፕል መሰረት ብዙ ጭጋጎችን በህይወታችሁ አስተናግዷቸዋል። ስለዚህ እነዛ ጭጋጎች ምንድናቸው የሚለውን ቁጭ ብላችሁ ሊስት ታደርጋላችሁ። በመጀመሪያ ደረጃ አንደኛ ማስተናገዳቸው ወይም ደግሞ ያስተናገድኳቸው ጭጋጎች ምንድናቸው? እያንዳንዱን ጭጋግ አንደኛ ትሉና ተመዘግባላችሁ። ከዛ በኋላ እያንዳንዱን ፎጊነስ ወይም ደግሞ እያንዳንዱን ሸክም እያንዳንዱን አሉታዊነት የራሱ የሆነ ኤቪደንት ብትሰጡት አእምሯችሁ ያንን የሞር ሪካፕ ለማድረግና ለዛ ቤተር ሶሉሽን ፕሮዲውስ ለማድረግ በደንብ ያግዘዋል። ኒውሮኬሚካሊ ራሱንም ያዘጋጃል ማለት ነው። ይህ ማለት ምን ማለት ነው? በአንደኛ ደረጃ የመጀመሪያው ጭጋግ አሁን ለምሳሌ የመጣው ከየት ነው? አሉታዊ ልማድ ከሆነ ያንን አሉታዊ ልማድ ማን ነው ያስለመደኝ? ለምሳሌ ፖርኖግራፊ ሊሆን ይችላል፣ ማስተርቤሽን ሊሆን ይችላል፣ ኢቭን የተለያዩ ሱሶች ሊሆን ይችላል፣ አዲክሽን ሊሆን ይችላል፣ አልኮል ሊሆን ይችላል፣ ዋትኤቨር ሊሆን ይችላል። ግን በት ኢት ኢዝ ኔጌቲቭ ወይም ደግሞ አሉታዊ ነው። ስለዚህ ያንን አሉታዊነት ለማስወገድ ስፔሲፊካሊ አንዱን መርጣችሁ ይሄ ትላላችሁ። አሁን ለምሳሌ የአልኮል ሱስ ከሆነ የአልኮል ሱስ ወይም ደግሞ ማስተርቤሽን ወይም ደግሞ ፖርኖግራፊ ማየትና በዛ ሱስ መጠመድ። ስለዚህ እነዚህ ይሄን ሱስ በሙሉ መጀመሪያ ጭጋግ ጀምራችሁ ከመጀመሪያው ፎጊነስ ተጀምራችሁ ትጽፋላችሁ ማለት ነው። እያንዳንዱ ሊስት ታደርጉና ከዛ በኋላ ይሄንን ያመጣሁት ከየት ነው ወይም ደግሞ የተለማመድኩት መቼ ነው ኤቪደንስ ታስቀምጡለታላችሁ፣ ቀን ታስቀምጡለታላችሁ።
ምናልባት ኮንሽስ ከሆናችሁና ስትለማመዱት በደንብ አውቃችሁ ያደረጋችሁት ከሄዳችሁ ለዛ ነገር ኤቪደንስ አታጡም። አእምሯችሁ ኢቭን በጣም ፕሮፋውንድ የሆነ ብዙ ምክንያቶችን ሊደረድርላችሁ ይችላል። ግን ደግሞ ከማሳበብ ውጪ መሆን አለበት። ቤተሰቦቼ እንደዚህ ስላደረጉኝ ነው ሄጄ የጠጣሁት፣ ሚስቴ እንደዚህ ስላደረገችኝ ነው ሄጄ እዛ ቦታ ላይ እንደዚህ ያመነዘርኩት ካይንድ ኦፍ፣ ወይም ደግሞ ቺት ያደረጉት፣ ወይም ደግሞ ቦይፍሬንድ እንደዚህ ስላደረገኝ ነው እዛ ቦታ ላይ ሄጄ እንደዚህ ምናምን አይነት ቦታ ላይ የወጣሁት የሚሉ የማይሆኑ ኤክስኪውዝ የሆኑ ምክንያቶችን መጠቀማችሁን ታቆሙና ሪስፖንሲቢሊቲውን ወደ ራሳችሁ ውሰዱት። ሪስፖንሲቢሊቲውን ስትወስዱት እዚህ ጋር ለምትዘረዝሯቸው ችግሮች ለእያንዳንዱ መፍትሄ መስጠቱ ለአእምሯችሁ አይከብደውም። ኢቭን ከዛ በኋላ ያንን መከተልና ራሳችሁን ለመቀየር መነሳሳቱ ለእናንተ ቻሌንጂንግ አይሆንም። ስለዚህ ምን ይሆናል ማለት ነው? የመለወጥ ፔሪዳችሁ ሾርት ይሆናል ወይም ደግሞ ይጠብላችኋል። ዊዝን 2 መንዝስ ወይም ደግሞ በ2 ወሮች ውስጥ በቃ በነዚህ ማክሲመም በሚሄድበት ጊዜ ውስጥ ራሳችሁን መቀየርና ሀሳባችሁን የበለጠ ወደ ውስጣችሁ በማስረጽ ራሳችሁን ማሻሻል ትችላላችሁ። ስለዚህ ምን ታደርጋላችሁ? እያንዳንዱን ጭጋግ ትዘረዝሩታላችሁ፣ ወይም ደግሞ እያንዳንዱን ፎጊነስ፣ አሉታዊነት፣ ኔጌቲቪቲ ሪሌት ያደረጉ ሀሳቦችን በሙሉ የሚሰማችሁን የምትሸከሙትና ተሸከማችሁ የምትዞሩትን ማለት ነው። ስለዚህ ያንን ተዘረዝሩትና የዘረዘራችሁት ላይ በጎኑ በኩል ደግሞ ሪሶርስ ብላችሁ ትጽፋላችሁ ማለት ነው። ስለዚህ ሪሶርስ ብላችሁ ትጽፋላችሁ። ወይም ከዛ በመቀጠል ደግሞ ኤቪደንስ፣ ምክንያቱ ምንድን ነው? ያንን ነገር ከየት ነው ያመጣሁት? ከዛ በመቀጠል ደግሞ ይህንን ልፈታ የምችልበት ሪሶርስ ምንድን ነው? ምን አለኝ? ምን በማድረግ ነው? የመጀመሪያው ሪሶርስ አእምሯችሁ ነው። የመጀመሪያው ሪሶርስ ነፃ ፈቃዳችሁ ነው፣ ዊል ፓወራችሁ ነው። እዛ ዊል ፓወራችሁ ላይ ለመሰልጠን ምን ማድረግ አለብኝ የሚለውን ደግሞ ራሳችሁ ናችሁ መወሰን ያለባችሁ ማለት ነው። ስለዚህ ምን አይነት ልማዶችን መለማመድ አለብኝ? ምን አይነት ፕራክቲሶችን የህይወቴ ፓርት ማድረግ አለብኝ? ማታደርጓቸውን ነገሮች ማለት ነው። ለምሳሌ ስፖርት ማትሰሩ ከሆነ፣ መጽሐፍ ማታነቡ ከሆነ፣ ራሳችሁን ሙር የምትሰድቡና አሉታዊ ነገር ላይ ፎከስ የምታደርጉ ከሆነ ይህንን ደግሞ ወደ መልካሙ አይደንቲቲ ላይ ፎከስ ለማድረግ ደግነትን፣ ምስጋናን እንዲሁም ደግሞ የተሻለ ፐርሶናሊቲን ቢውድ ለማድረግ የምታደርጓቸው ልምምዶች አሉ። እነዛን ልምምዶች ለማድረግ ራሳችሁን ምን ያህል ታነሳሳላችሁ ነው። ስለዚህ ቤዝድ ኦን ዛት ሲኩዌንስ ራሳችሁን እያበቃችሁ ስትመጡ ያ ነገር ህይወታችሁ ላይ ጥልቅ የሆነና ራሳችሁን ልትቀይሩ የምትችሉበትን ፖሲቢሊቲ ክሬት ያደርግላችኋል ማለት ነው። ስለዚህ በዚህ ፕሮሰስ ምን አደረጋችሁ ማለት ነው? ሊስት አደረጋችሁ እነዛን ጭጋጎችን በሙሉ አሉታዊነቱን በሙሉ። ከዛ በኋላ ፎር ዛት ሪስፔክቲቭ የሆነ ኤቪደንስ ወይም ደግሞ ምክንያት አስቀመጣችሁ። ያንን ደግሞ እንዴት አድርጋችሁ ልትፈቱ እንደምትችሉና ስሩአውት ዘ ፕሮሰስ እንዴት ልትከተሉት እንደምትችሉት ሪሶርስ አስቀምጣችኋል። ስለዚህ እነዚህን 3ቱን ነገሮች በማጣመር ማድረግ የሚጠበቅባችሁ ምንድን ነው? ፕላን አላችሁ። ዜን ያንን ፕላን ስሩአውት ዘ ፕሮሰስ በልታችሁ እንዴት ወደ ተግባር መግባት እንደምትችሉ መረዳት ነው የሚጠበቅባችሁ ማለት ነው። ስለዚህ እያንዳንዱን እያደረጋችሁ ህይወታችሁ ላይ የተሰገሰጉትን ሰልፍ ኢሜጃችሁን አንደርስታንድ እንዳታደርጉ፣ ራሳችሁ እንዳትቀበሉ፣ ለራሳችሁ ያላችሁ አመለካከት ዝቅተኛ እንዲሆን፣ ኢንፌሪቲ ኮምፕሌክስ ውስጥ እንድትወድቁ ያደረጓችሁን በሙሉ ሀሳቦች በፕሪንስፕሉ መሰረት እንደተረዳ ነው ቤዝድ ኦን ፎጊ ሚረር ፕሪንስፕል እያጸዳችሁ ትመጣላችሁ ማለት ነው። ከዛ በኋላ ፕላን አላችሁ፣ አክሽን አላችሁ። ከዛ ይሄ አኪሚሌት ሲያደርግ ወይም ደግሞ ኮምፓውንድ ሲሆን በኮምፓውንድ ኢፌክት መሰረት ኮምፓውንድ እየሆነ ሲመጣ እየተጠራቀመ ሲመጣ ዩር አይደንቲቲ ቢካምስ ሞር ሪሊያብል እየሆነ ሞር ኤቪደንት እየሆነ እየታየና ኤግዚቢረንት እየሆነ ይመጣል ማለት ነው። ከዛ በኋላ ቴስት ታደርጋላችሁ። መጨረሻ ለራሳችሁን ኢቫሉዌት ታደርጋላችሁ ቤዝድ ኦን የራሳችሁ ፊድባክ፣ ሰዎችን በመጠየቅ ሊሆን ይችላል፣ እንዲሁም ደግሞ ራሳችሁን ቴስት በማድረግ ሊሆን ይችላል። ከዚህ በፊት ስታደርጉ የነበሩትን ነገር አለማድረጋችሁ ለእናንተ ሌላ ራሱን የቻለ ምክንያት ቢሆንም እንኳን ወይም ደግሞ ማሳያ ቢሆንም እንኳን ራሳችሁን በነገራቶች ውስጥ በማሳተፍ ኤክስፖዝ በማድረግ ምን ታደርጋላችሁ? ቴስት ታደርጋላችሁ። ያንን ቴስት ስታልፉ አእምሯችሁ እነዛን ነገራቶች እንደተወ ኮንፊደንት እንደሆናችሁ እንዲሁም ደግሞ ማንነታችሁ ሞር የተሻለ ፐርሰናሊቲ ላይ እየደረሰ እንደሆነ አንደርስታንድ ታደርጋላችሁ ማለት ነው። ቤዝድ ኦን አክቹዋል ሰልፋችሁን ወይም ደግሞ አክቹዋል ሰልፍ ኢሜጃችሁን በመቀየራችሁ ምክንያት ደግሞ ምን ይቀየራል ማለት ነው? አይዲያል ሰልፍ ኢሜጅ ይቀየራል። ስለዚህ እዚህ ጋር ያለውን በሙሉ ልማድ ኢንኮርፖሬት በማድረግ ወስዳችሁ አይዲያል ሰልፋችሁ ላይ ቤዝድ ኦን ኢማጂኔሽን ቪዥዋላይዝ በማድረግ እና ያንን ኢሚቴት በማድረግ በማሰብ እዛ ውስጥ ራሳችሁን ኢመርስ ያደረጋችሁ ስትሄዱ ሞር ፐርሰናሊቲያችሁ እየተሻሻለ እና እየተቀየረ ይመጣል ማለት ነው። ስለዚህ እነዚህን ሁለቱን ሰልፎች ለየታችሁ አንዱን ሰልፍ በመቀየር የሚመጣውን ሰልፍ ማሻሻል እና መቀየር እንደምትችሉ እንደተገነዘባችሁ ተስፋ አድርጋለሁ። በዚህ ቪዲዮ
ቤዝድ ኦን ሳይኮሎጂ ቤዝድ ኦን ኒውሮን ሳይንስ ሪሌት ያደረገ የሰልፍ ኢሜጅን እንዴት መቀየር እንደሚቻል ሀሳብ ቃርማችኋል። እንዲሁም ደግሞ ህይወታችሁ ላይ ኢምፕሊመንት የምታደርጉበትን ቴክኒክ አግኝታችኋል የሚል እምነት አለኝ። ቀሪ ሰዓታችሁ ደስ የሚል እንዲሆን እመኝላችኋለሁ። ስልጠና መውሰድ የምትፈልጉ እንዲሁም ደግሞ ሪሌት ያደረገ ሰፖርት እና ጋይዳንስ የምትፈልጉ ወንድሞችና እህቶች ዌሬቨር ዩ አር የትም ካላችሁበት ቦታ እዚህ ቪዲዮ ማል በምታገኟቸው 2 ስልኮች ከኔ ጋር ዋትሳፕ ላይ ቦቲም ላይ እንዲሁም ደግሞ ቴሌግራም ላይ በመደወል ዳይሬክትሊ ኮሚኒኬት ማድረግ እንችላለን። ስልጠና መውሰድ የምትፈልጉም ከሆነ በነዛ የስልጠና ፓኬጆችን በመነጋገር ስልጠና እንድትወስዱና ያንን ራሳችሁን የምታሻሽሉበትን መንገድ እንድትረዱ ማድረግ እንችላለን። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀሪ ሰዓታችሁ መልካም እንዲሆን ምኞቴ ነው። ሰላም ሁኑ። መልካም ጊዜ ይሁንላችሁ። ባይ ባይ።